እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። በከሰዓቱ የስፖርት ፕሮግራማችን በድጋሚ ተገናኝተናል። የዝውውር ጉዳዮችን ደግሞ በትልቁ በዚህ ፕሮግራማችን እያነሳሳን ቆይታን እናደርጋለን። ትልልቆቹ የአውሮፓ ክለቦች በጥርና በክረምት የተጫዋቾች የዝውውር መስኮት ስላቀዷቸው የዝውውር ጉዳዮች በስፋት በዛሬ ፕሮግራም እየተነጋገረን ቆይታን የምናደርግ ነው የሚሆነው። ማንቸስተር ዩናይትድ በአማካይ ስፍራ ላይ ራሱን ለማጠናከር በትልቁ እንቅስቃሴዎችን ያደርግበታል ተብሎ የሚጠበቀው የጥር ተጫዋቾች የዝውውር መስኮት መቅረቡን ተከትሎ እቅዶቻቸውን በስፋት እያወጡ ይገኛሉ። በአማካይ ስፍራ ላይ ለማስፈረምም እስከ 6 ያክል ተጫዋቾችን በእጩ ዝርዝር ውስጥ እንዳካተቱ የሚያሳዩ ዘገባዎች እየወጡ ነው የሚገኙትና በቀጣዩ የዝውውር መስኮት ከየትኞቹ ተጫዋቾች ጋር በትልቁ ስሙ ይነሳል፣ የትኞቹንስ የአማካይ ስፍራ ተጫዋቾች በትልቁ ለማስፈረም ጥረት ያደርጋል የሚሉትን ጉዳዮች እንዳስሳለን። በተለይ ግን በጥር ተጫዋቾች የዝውውር መስኮት ተጫዋቾችን በቀላሉ ለማስፈረም ከባድ የሚሆን የዝውውር መስኮት እንደሆነ በርካቶች ያምናሉ። ከባድ ነገሮች ቢኖሩም ነገር ግን ማንቸስተር ዩናይትድ ምናልባት በዝውውር መስኮቱ ላይ ግን የአማካይ ስፍራ ተጫዋቾችን ለማስፈረም እድሉን ካገኘም ወደ ኋላ እንደማይብል ነው ዘገባዎች የሚያሳዩት። ከማንቸስተር ዩናይትድ ጋር በስፋት የምናነሳቸው የዝውውር ጉዳዮች ይኖራሉ። ሌሎችም ክለቦች ከዝውውር ጉዳይ ጋር በተያያዘ ስማቸው ይነሳሉ። አርሰናል ቤትም እንዲሁም የሚነሱ ስሞች ያሉ፣ ቸልሲም እንዲሁ ተጫዋቾችን ለማስፈረም ጥረቶችን ያደርጋል ተብሎ ይጠበቃል። ሌሎቹም እነ ሊቨርፑል፣ እነ ማንቸስተር ሲቲ፣ ሌሎችም የአውሮፓ ታላላቅ ክለቦች ከዝውውር ጉዳይ ጋር በተያያዘ ምን አይነት አዳዲስ ጉዳዮች እየተሰማባቸው ይገኛል የሚሉትን ጉዳዮች እናነሳሳለን። ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ቪዲዮአችንን ላይክ እና ቻናላችንን ሰብስክራይብ ከማድረግ ጎን ለጎን ደግሞ እናንተ ውድ ቤተሰቦቻችንን ያማራችሁትን ሀሳብ እንዲሁ ደግሞ የፈለጋችሁትን ሀሳብ ከክለቦቻችሁ ጋር ሊሆን ይችላል ስላላችሁ ሀሳቦች ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። በተለይ ስምና አድራሻችሁን እየጠቀሳችሁ ደግሞ ሀሳቦቻችሁን ብታጋሩን መልሰን ወደ እናንተው ለማድረስ እንግዲህ ይረዳናልና ሀሳቦቻችሁን ጻፉልን። ስምና አድራሻችሁን እየጠቀሳችሁ እኛ መልሰን ወደ እናንተ እናደርሰዋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ ወደ ፕሮግራማችን በቀጥታ የምናመራ ይሆናል። ሊቨርፑሎች የሪያል ማድሪዱን አማካይ ኤድዋርዶ ካማቪንጋን በሚቀጥሉት ወራት ለማስፈረም ፍላጎት እንዳላቸው ይነገራል። እናም ዝውውሩን ለማጠናቀቅ የሚያስችል ደግሞ የዝውውር ጥያቄዎችን ያዘጋጃሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። በሪያል ማድሪድ ኤድዋርዶ ካማቪንጋ አሁን ላይ እድል የማግኘቱ እድል እየጠበበበት መጥቷል። እንደ ፌጂያ ዘገባ ከሆነም የ22 ዓመቱ አማካይን ለማስፈረም ወደ 69 ሚሊዮን ፓውንድ የሚጠጋ ትልቅ የዝውውር ጥያቄን ሊቨርፑሎች ሊያዘጋጁ እንደሚችሉ ይታመናል። ዝውውሩን ማጠናቀቅ ይችሉ እንደሆነ ወደፊት የሚታይ ጉዳይ ነው የሚሆነው። የፈረንሳይ ብሔራዊ ቡድን ተጫዋች በአውሮፓ ከፍተኛ ግምት የሚሰጠው ሲሆን በቅርቡም ደግሞ በካርሎ አንቸሎቲ ድንቅ የሚባል ተጫዋችም ተብሎ መጠራቱን እናስታውሳለን። ወደ ዓለም አቀፍ ደረጃ የሚደርስ ድንቅ ችሎታ እንዳለውም በርካቶች ያምናሉ። ለሊቨርፑልም ትልቅ ሀብት ሊሆን ይችላል ተብሎ ይታሰባል። ምናልባት ሊቨርፑሎች ይህንን ዝውውር በትክክልም ማጠናቀቅ የሚችሉ ከሆነ በመሃል ሜዳ ላይ ተጨማሪ ቁጥር እንዲሁ ደግሞ ኳሶችን መያዝ የሚችል መረጋጋትን የሚሰጥ ለተከላካዮቹም ሽፋን የሚሰጥ አይነት ተጫዋች ይፈልጋሉ። እናም የፈረንሳይ ብሔራዊ ቡድኑ ተጫዋች ደግሞ ለዚህ ሚና ተስማሚ ግዢ ሊሆንላቸው እንደሚችል ይታመናል። ተጨማሪ ነገሮችን ለማሻሻል የሚያስችል በቂ ነገሮች ያሉት ወጣት ተጫዋች ነው። እናም ለፕሪሚየር ሊጉ ደግሞ ክለብ ቁልፍ ተጫዋችም ሊሆን ይችላል ተብሎ በርካቶች ግምቶቻቸውን እየሰጡ ነው። ሪያል ማድሪድ እንዲለቅ ፈቃደኛ ይሁን አይሁን እስካሁን የተረጋገጠ ነገር የለም። በመሃል ሜዳ ላይ ግን በቂ ተተኪዎች ተጫዋቾች የሏቸውምና ብሔራዊ ቡድኑ ተጫዋቹን ከመልቀቃቸው በፊት ጥራት ያለው አማራጭም ማምጣት ይኖርባቸዋል ተብሎ ነው የሚታሰበው የስፔኑ ክለብ ሪያል ማድሪድ። ስለዚህ በዚህ ክለብ ውስጥ የመደበኛ የመሰለፍ ጊዜን ለማግኘት ስታገል ቆይቷል። እናም ካማቪንጋ ወደ ፕሪሚየር ሊጉ ለመዘዋወርም አሁን ላይ ፍላጎት ሊኖረው እንደሚችል በርካቶች የሚያምኑበት ሰዓት ነው። በፕሪሚየር ሊጉ ጥሩ የመጫወት የሚያስችል የአካል ብቃትና ቴክኒካዊ ብቃት እንዳለው ምንም ጥርጥር የለውም እና መደበኛ እግር ኳስን በማግኘትም የስራ ህይወቱን ወደ ትክክለኛው መንገድ ለመመለስም ይፈልጋል ተብሎ ይታሰባል። ወደ ሊቨርፑል የመዘዋወር እድሉ ለሱ በጣም አስደሳች ሊሆን ይችላል። በዓለም ላይ ካሉ ታላላቅ ክለቦችም አንደኛው ሲሆን በተከታታይ ለዋና ዋንጫዎችም ሲታገሉ እንደቆዩ እናስታውሳለን። እንግዲህ 69 ሚሊዮን ፓውንድ ለ22 ዓመቱ ተጫዋችም ከፍተኛ መጠን ያለው ገንዘብ ነው። እናም የዝውውር ጥያቄውም ከቀረበ የስፔኑ ክለብ
ለመሸጥም ሊፈተን ይችላል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ቶተንሃም ሆትስፐርሶች የፖርቶውን አጥቂ ሳሙ አኪዮን ለማስፈረም ተስፋ እንዳደረጉ የሚያሳዩ መረጃዎች እየወጡ ነው። በቅርቡ ወደ ቶተንሃም ሆትስፐርስ የተመለሰው የፋቢዮ ፓራቲቺ የዝውውር ዝርዝር እቅድ ውስጥም የተጫዋች ይገኛል። ጣሊያናዊው የቶተንሃሙን ቡድንን ለማሻሻል እየሰራ ሲሆን የ21 ዓመቱ ተጫዋችንም እንደ ዋነኛ ኢላማ ለይቶ እንዳየው ነው የሚነገረው። በተለይ እንደ ቲቢአር ፉትቦል ዘገባ ከሆነም በሚቀጥሉት ጥቂት ወራት ውስጥም እሱን ለማስፈረም ሙከራዎችን ማድረጋቸው አይቀሬ ይሆናል ተብሎ ነው የሚታመነው። ቶተንሃም ሌላ አስተማማኝ አጥቂ ያስፈልገዋል። እናም የስፔኑ ወጣት ብሔራዊ ቡድን ተጫዋችም ለነሱ ምርጥ ተጨማሪ ይሆናል ተብሎ ነው የሚታሰበው። ከክለቡና ከሀገሩ ጋርም ያለውን ጥራት አሳይቷል። እናም ክለቡን ከተቀላቀለ ወዲህ ደግሞ ድንቅ ሆኖ መቆየቱንም በርካቶች ያምናሉ። ሳሙ አኩዌዮ ወደ ፖርቱጋል ከተዘዋወረ በኋላ በ54 ጨዋታዎች 35 ግቦችን አስቆጥሯል። ቶተንሃም እሱን ማስፈረም ይችል እንደሆነ ማየቱ አስደሳች ያደርገዋል። ለነሱ የረጅም ጊዜ ኢንቨስትመንትም ነው የሚሆነው። ከፍተኛ ገንዘብም ሊያስወጣ ቢችልም በረጅም ጊዜ ውስጥ ግን ኢንቨስትመንቱን ሊያረጋግጥ የሚችል አይነት ተጫዋች ይሆናል ተብሎ ነው የሚገመተው። ሳሙ አኩዌዮ በውል ውስጥም 87 ሚሊዮን ፓውንድ የሚደርስም የመልቀቂያ ዋጋ አለው። ቶተንሃም ለሱ ተመጣጣኝ ስምምነት ለማድረግም ለመደራደር ሙከራዎችን ያደርጋል። እናም ፖርቶ እንዴት ምላሽ እንደሚሰጡ ማየቱ አስደሳች ያደርገዋል። ለንብረታቸው የሚቻላቸውን ያክል ገንዘብ ለማግኘትም ይፈልጋሉ። እሱ በአሁኑ ጊዜ በአውሮፓ እግር ኳስ ውስጥ ካሉ ምርጥ ወጣት አጥቂ ተሰጥኦዎች መካከል አንዱ እንደመሆኑ መጠን ሙሉ በሙሉም ጠንቅቀው ያውቃሉ። እናም በሱ ላይ ያላቸው ፍላጎትም በአግባቡ ለመጠቀምም ይሞክራሉ ተብሎ ነው የሚጠበቀው። ቶተንሃም ፊርማውን ማረጋገጥ ቀላል እንደማይሆንለት ይገመታል። እሱ የሌሎች ክለቦችም ፍላጎት ላይ የመሆን እድሉ ሰፊ ከመሆኑ ጋር በተያያዘ ነው። ተጫዋቹ በ2024 ቸልሲን ሊቀላቀል ጥቂት ቀርቶት ነበር። ነገር ግን በምትኩ ወደ ፖርቶ ለመዘዋወር ውሳኔ ማሳለፉ ይታወሳል። ራሱን በፕሪሚየር ሊግ ውስጥ መሞከር ይፈልጋል። እናም ክለቡን የመቀላቀል እድል ደግሞ ለሱ አስደሳች ይሆናል ተብሎ ነው የሚጠበቀው። አሁን ላይ ሁኔታው እንዴት እንደሚዳበርም የሚታይ ይሆናል ተብሎ ይጠበቃል ይላል መረጃው። ቸልሲ የስትራስቡርጉን ተከላካይ ጉዌላ ዱዌን ለማስፈረም ፍላጎት እንዳለው ተዘግቧል። እንደ ፌጂያስ ዘገባ ከሆነ የ23 ዓመቱ ተጫዋች ለፈረንሳዩ ክለብ ጥሩ እንቅስቃሴን እያሳየ ነው እና ብቃቱም የኤሲ ሚላን፣ አርቢ ለብዚሽ እና ሪያል ቤቲስን ጨምሮ የበርካታ ክለቦችንም ትኩረት እየሳበ ነው። በቅርቡ ቸልሲ ለጥር ተጫዋቾች የዝውውር መስኮት ይህንን ተጫዋች በቅርበት እየተከታተለ መሆኑ ሲገለጽ ነበር። ቸልሲ ፊርማውን ለማረጋገጥ ይችል እንደሆነ ወደፊት የሚታይ ጉዳይ ነው። ለ23 ዓመቱ ተጫዋች በጣም ጓግተዋል። በጋራ ባለቤትነት ምክንያትም በዚህ ውድድርም ውስጥ ከሌሎች ክለቦች የበለጠ አቅሙ ይኖራቸዋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ቸልሲ በተለይ በተከላካይ ክንፍ ላይ ተጨማሪ ጥራት ያላቸው ተጫዋቾችን ማምጣት ይጠበቅበታል። የ23 ዓመቱ ተጫዋችም ጠቃሚ ግዢ ሊሆን ይችላል። በፕሪሚየር ሊጉ የመጫወት እድል ለሱም ቢሆን በጣም አስደሳች ነው የሚያደርገው። እናም ጉዌላን ዱዌ የለንደኑ ክለብን የመቀላቀል እድሉንም በእርግጥም በትልቁ ያስብበታል ተብሎ ነው የሚታሰበው። ቸልሲ በዓለም ላይ ካሉ ታላላቅ ክለቦች አንደኛው ነው። እናም ደግሞ እነሱን የመቀላቀል እድሉም ደግሞ ለተጫዋቾች በጣም አስደሳች ይሆናልና ለዚህ ተጫዋችም ትልቅ ፍላጎት ይኖረዋል ተብሎ ይታሰባል። በፕሪሚየር ሊጉ መደበኛ እግር ኳስን ማግኘት ለተከላካዩ የተሻለውን ብቃት እንዲያወጣ የሚያስችለዋል። ይህ ደግሞ እድገቱን ያፋጥነዋል። እናም ያለውን እምቅ አቅምም ደግሞ እንዲያሳካም ይረዳዋል። እንዲሁም ከቸልሲ ጋርም ለዋና ዋንጫዎችም ለመታገል እድሉን ያገኛል ተብሎ ነው የሚጠበቀው። ቸልሲ ፍላጎታቸውን በይፋዊ የዝውውር ጥያቄም ተከተለው እንግዲህ ዝውውሩን ያጠናቀቁ እንደሆነ ማየቱ አስደሳች ያደርገዋል። ለዋና ዋንጫዎች በተከታታይ ለመታገልም ለቡድናቸው ተጨማሪ ጥራትና ጥልቀትን መጨመር ይኖርባቸዋል። በቅርቡ የዩኤፋ ዩሮፓ ኮንፈረንስ ሊግ እና የፊፋ የክለቦች ዓለም ዋንጫን በቅርቡ ማሸነፋቸው የምናስታውሰው ጉዳይ ነውና ይህንን ተጫዋች ለማስፈረም ጥረቶችን ማድረጋቸው አይቀሬ ነው ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ኤንድሪክን ማስፈረም ይፈልጋል የሚል መረጃ እየወጣ ነው። የ19 ዓመቱ ብራዚላዊ ወጣት በቋሚነት መጫወት እንግዲህ ይፈልጋል። አሁን ላይ በተለይ የዓለም ዋንጫው እየቀረበ ነውና በቋሚነት መጫወት ይፈልጋል። ይህንን ነገር ደግሞ በስፔኑ ክለብ ውስጥ የማግኘት እድሉ በጣም ጠባብ እንደሆነ ነው በርካቶች የሚያነሱትና እንደ ቲም ቶክ ዘገባ ከሆነ ተወካዮቹ ብዙ ጊዜ እንዲጫወት በጥር ወር በውሰት ሊለቅ እንደሚችልና ይህንን ነገር ለማመቻቸትም ሙከራዎችን እያደረጉ ነው። ማንቸስተር ዩናይትድን ጨምሮ በ5 የፕሪሚየር ሊግ ክለቦች ፊርማውን ለማግኘትም ሙከራዎች እየተደረጉ ነው የሚሉ መረጃዎች እየወጡ ይገኛሉ። እነ አስተን ቪላን ጨምሮ እነ ኒውካስል ዩናይትድ ከዛ በተጨማሪ ሌሎችም የሚባሉ ክለቦችም እንዲሁ ይህንን ተጫዋች ለማስፈረምም በትልቁ ፍላጎት እንዳላቸው ነው
እየተገለጸ የሚገኘውና ይህንን ተጫዋች ለማግኘት በጣም ትልቅ ፉክክር ይኖራል ተብሎ እንደሚጠበቅ መረጃዎች እያሳዩ ይገኛሉ። ቪላ፣ ዌስትሃም፣ ኒውካስል፣ ብራይተን የተጫዋቹ ፈላጊዎች ናቸው። እሱ ብሩህ የወደፊት ተስፋ ያለው ተጫዋች እንደሆነ ይታወቃል። በጣም ወጣት ነው። ወደ ዓለም አቀፍ ደረጃነትም ማደግ የሚችል አይነት ችሎታዎች ያሉት። ሆኖም ግን ሪያል ማድሪድ በተጠባባቂ ወንበር ላይ ማስቀመጡን ተከትሎ ለእድገቱ ጎጂ ይሆናል ተብሎ ይጠበቃል። ለሚመጣው የ2026 የዓለም ዋንጫ ደግሞ የብራዚል ብሔራዊ ቡድን አካል መሆን ይፈልጋልና ተጫዋቹ በቋሚነት መጫወት ይኖርበታል ተብሎ ይታሰባል። በውድድር ዓመቱ ሁለተኛው አጋማሽ ላይ ደግሞ ወደ ፕሪሚየር ሊግ መዘዋወሩ ለሱ ተመራጭ ሊሆን እንደሚችል ግምቶች እየወጡ ነው። እሱ እንግዲህ ለስፔኑ ክለብ የማይተካ አይነት ንብረት ስለሆነ በውሰት የመልቀቅ ዕድሉ ካለም አይታወቅም ብሎ ማሰቡ ተገቢ ነው የሚሆነው። ወደ ፕሪሚየር ሊግ መሄድ በሱ ላይ ተመራጭ ሊሆን ይችላል፣ ለእድገቱም ወሳኝ ሊሆን ይችላል። ሪያል ማድሪድም ተጫዋቹን በጣም ከፍ አድርጎ የሚመለከተው ሲሆን በአሁኑ ደግሞ በእድገቱ ላይ ማተኮር ይኖርበታል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ዝውውሩን ማጠናቀቅ ይችል እንደሆነ ማየቱ አስደሳች ያደርገዋል። በአጥቂ ክፍል ውስጥ ተጨማሪ ጥልቀት ይፈልጋሉ። እናም ኤንድሪክ ደግሞ ከአጥቂው ቤንጃሚን ሸስኮ ጋር ጥሩ ጥምረትን መፍጠር ይችላሉ። ጆሹዋ ዘርክዚ በኦልድ ትራፎርድ የመጫወት እድሉን ለማግኘት በጣም እየታገለ ስለሆነ በጥር ወር ለመልቀቅ እቅዶች ይኖሩታል ተብሎ ስለሚታሰብ ኤንድሪክ ከእንግሊዝ እግር ኳስ ጋር በፍጥነት መላመድ ከቻለም በጣም ጥሩ እድሎችን ይፈጥርላቸዋል ለማንቸስተር ዩናይትድ ተብሎ ነው እየታሰበ የሚገኘው። ሊቨርፑሎች እሁድ ዕለት ከማንቸስተር ዩናይትድ ጋር 2-1 በሆነ ውጤት በተሸነፉበት ጨዋታ ላይ የፕሪሚየር ሊጉን እንግዲህ መልቲቦል ሲስተምን ደጋግሞ በመጣሱ ምክንያት ከሊጉ ጋር መደበኛ ግንኙነት እንደሚጠብቁ ነው የተነገረው። የዴይሊ ሜል ዘገባ እንደሚያሳየው ከሆነ ሊቨርፑሎች በአንፊልድ ላይ እንግዲህ በጨዋታው ላይ በአንድ አጋጣሚ ላይ ሜዳ ላይ ሁለት ኳሶች ሲገቡ የተመለከትንባቸው አጋጣሚዎች እንደነበሩ ይታወሳልና ሊቨርፑል ይህንን ደንብ ጥሷል ተብሎ እየተነሳ ነው የሚገኘው። የመልቲቦል ሲስተም የጨዋታ ጊዜን መግደልን ለመቀነስ የቀረበ እንደሆነ ይታመናልና ተጨማሪ ኳሶችን በሜዳው ዙሪያ ባሉ ኮኖች ላይ መቀመጥ እንዳለባቸውና ኳሶችን የሚያቀብሉ ተጫዋቾች በቀጥታ ለተጫዋቾች ኳስ መስጠት እንደማይፈቀድላቸው የወጣው አዲስ ወግ ይታወቃል። ሆኖም ግን ሃሪ ማጓየር በ84ኛው ደቂቃ ላይ የድሉን ግብ ካስቆጠረ በኋላ በመጨረሻው ደቂቃዎች ውስጥ ለሊቨርፑል ተጫዋቾች ኳሶችን ወዲያው ሲወረውሩ ተስተውለዋል፣ ወይም ቶሎ ጨዋታውን እንዲያስጀምሩ ሲያደርጉ ተስተውሏል እና ይሄ ነገር ደግሞ እንግዲህ የተፈቀደ ነገር አይደለም። በተጨማሪም አሰልጣኝ አርኔ ስሎት ራሳቸው ወደ 90ኛው ደቂቃ አካባቢ ለአንዱ ተጫዋቻቸው ኳስ ሲሰጡም ታይተዋል። እንደ ዘገባው ከሆነም ጥሰቶቹ ከማንቸስተር ዩናይትድ ልዑካን ዘንድም ቅሬታ ቢያስነሱም ማንቸስተር ዩናይትዶች ግን መደበኛ ቅሬታዎችን ለእግር ኳስ አወዳዳሪው አካል ለእንግሊዝ እግር ኳስ አወዳዳሪው አካል ቅሬታዎችን ባያቀርቡም ነገር ግን ቅሬታዎቹ ባይቀርቡለትም ይህንን ነገር ግን መመልከቱ ይነገራል። ባለፈው የውድድር ዓመት በተመሳሳይ ጥሰት 125,000 ፓውንድ ቅጣት ተጥሎበት የነበረውና ሲስተሙን እንዳይጠቀምበትም ለተወሰነ ጊዜ እገዳ ተጥሎበት ከነበረው አስተን ቪላ በተቃራኒ ሊቨርፑል ወደፊት ደንቦቹን እንዲያከብር በማስጠንቀቂያ ብቻ የሚለቀቅ ይመስላል። የሆነበት ምክንያት ቪላ ለብዙና ለተከታታይ ጥሰቶች ተከሶ ስለነበር ነው። የሊቨርፑል ጥሰት ለመጀመሪያ ጊዜ በመሆኑ በቀላል በእርምጃ ሊወሰድ እንደሚችል ነው የሚታመነው። ሊቨርፑል በተከታታይ ለአራተኛ ሽንፈት ከተጋለጠ በኋላ ትችትን ገጥሞት የነበረው የፕሪሚየር ሊጉ ሻምፒዮን ሆነው የቡድኑ አቋም መውረድም አስገራሚ ሆኖ ነበር። በክረምቱ ወቅትም የተከሰቱ ብዙ ነገሮች በቡድኑ አፈጻጸም ላይ ተጽዕኖ አሳድረዋል ይላሉ በርካቶች። በተለይ የቡድን አጋራቸው ዲየጎ ዦታ አሳዛኝ ህልፈት በእርግጠኝነትም በአንዳንዶች ተጫዋቾች ላይ አፈጻጸማቸው ላይ ከባድ ነገርን እንዳሳለፈባቸው ይታመናል። ሌላኛው ምክንያት ትሬንት አሌክዛንደር አርኖልድ፣ ዳርዊን ኑኔስ፣ ሉዊስ ዲያዝ በርካታ የመጀመሪያ ቡድን ተጫዋቾች ክለቡን ለቀው በመውጣታቸውም የተከሰተው ዋና የቡድን መዋቅር መቀየር ነው። ይህኛውም እንግዲህ ለውጥን እንዲያመጣ የተደረገው አዳዲስ የመጡት ተጫዋቾችም ሁሉም ዓለም አቀፍ ደረጃ የጠበቁ ቢሆኑም እስካሁን ድረስ ግን በአንድነት አልተጣጣሙም ነበር። ከአድናቂዎችና ከባለሙያዎች ብዙ ምስጋና ያገኘው የአርኔ ስሎት ቡድን አሁን ላይ ከባድ ትችቶችን መሳብ ጀምሮ ነበር። በሳምንቱ አጋማሽ ላይ ምንም እንኳን የአውሮፓ ቻምፒየንስ ሊግ ወሳኙን ጨዋታቸውን ማሸነፍ ቢችሉም ስካይ ስፖርት ላይ እንደተናገሩት ከሆነ አንዳንድ ተንታኞች ወጣቱ ወዲያም አለ ወዲህ ሊሆን ይችል ነበር፣ ነገር ግን አርኔ ስሎት ተተኪ ተጫዋቾችን ሲያስገባ እንኳን የተስፋ መቁረጥ ስሜት ይታይበት ነበር ሲል ነው መረጃዎቹ እያሳዩ የሚገኙት። ያ መረጋጋት እንዳልነበራቸው ተሰምቶ ነበር። በተከታታይ 4 ሽንፈቶች መምጣታቸው ማንም ሰው ይሆናል ብሎ የሚገምተው አይመስለኝም። የመጡት ሁሉም ተጫዋቾችም በወረቀት ላይ ስትመለከቷቸው ዋው እንዴት ያሉ ዝውውሮች ተደረጉ ብላችሁ የምታስቧቸው ነበሩ፣ ነገር ግን አሁን ላይ መዋሃድ አልቻሉም የሚል አይነት ሀሳብን ነው በርካቶች እያጋሩ የሚገኙት። ነገር ግን ሊቨርፑል በሳምንቱ አጋማሽ እንዳልኳችሁ የአውሮፓ ቻምፒየንስ ሊግ ጨዋታውን ግን
ማሸነፍ መቻሉ የምናስታውሰው ጉዳይ ነው። በቀጣይም ጨዋታዎችን ለማሸነፍም ሙከራዎችን ያደርጋል ተብሎ እንደሚጠበቅ ነው መረጃዎች አሁን ላይ በትልቁ እየወጡ የሚገኙት። ማንቸስተር ዩናይትድ ስፖርቲንግ ሊዝበን የሚጫወተውን ኦስማን ዲያማንዴን ለማስፈረም ፍላጎት ካላቸው ክለቦች መካከል ስሙ እየተነሳ ነው የሚገኘው። የ21 ዓመቱ የመሃል ተከላካይ በአውሮፓ ከፍተኛ ግምት የሚሰጠው ሲሆን ሩበን አሞሪም የማንቸስተር ዩናይትድ አመራሮች ተጫዋቹን እንዲያስፈርሙም ጠይቀዋል። በተለይ እንደ ስፔኑ የመረጃ ምንጭ ፌጂያስ ዘገባ ከሆነ የፕሪሚየር ሊጉ ክለብ ስምምነቱን ለማጠናቀቅ 50 ሚሊዮን ዩሮ አካባቢ የሚያወጣ የዝውውር ጥያቄ ለማቅረብ ዝግጁ እንደሆነ ጭምር ነው የሚነገረው። አይቮሪ ኮስታዊው ተከላካይ ከሊቨርፑል ጋርም በዝውውር ዜና ላይ ስሙ ተያይዟል። እሱ እንግዲህ ለክለቡ ጥራት ያለው የረጅም ጊዜ ግዢም እንደሚሆን ምንም ጥርጥር የለውም። ማንቸስተር ዩናይትድ ለሃሪ ማጓየር ጥራት ያለው የረጅም ጊዜ ተተኪን ነው የሚፈልጉት። እናም አፍሪካዊው ተጫዋች ፍጹም ምትክ ሊሆን ይችላል ተብሎ ይጠበቃል። ወደ ማንቸስተር ዩናይትድ የመዘዋወር እድሉ ለሱ በጣም አስደሳች ነው የሚሆነው። ሩበን አሞሪም ተጫዋቹን ከስፖርቲንግ ሊዝበን በደንብ ያውቀዋል። እሱም ደግሞ የ21 ዓመቱ ተጫዋች ችሎታውን ሙሉ በሙሉ እንዲጠቀምም ሊረዳው ይችላል። በእንግሊዝ እንግዲህ በቋሚነት መጫወት የበለጠ እንዲያድግ ሊረዳው ይችላል ተብሎ ይታሰባል። ኦስማን ዲያማንዴን የፖርቱጋሉ ክለብ በ50 ሚሊዮን ዩሮ ለመልቀቅ ፍቃደኛ ይሆን እንደሆነ ወደፊት ማየቱ አስደሳች ያደርገዋል። ወጣቱ ተከላካይ ወደፊት ኢንቨስትመንቱን የማረጋገጥ ችሎታ ይኖረዋል ተብሎ ይታሰባል። ማንቸስተር ዩናይትድ በቅርብ ሳምንታት ውስጥ መሻሻሎችን አሳይቷል። እናም በሱ ላይ ለመገንባትም ይፈልጋሉ። በጥር ወር ጥራት ያላቸው ተጫዋቾችን ማስፈረም የውድድር ዘመኑን በጥንካሬ እንዲያጠናቀቁም ሊረዳቸው ይችላል ተብሎ ነው የሚታሰበው። እናም ደግሞ እንደ ቻምፒየንስ ሊግ ለመመለስም ይጥራሉ። በመከላከሉ ረገድም መሻሻል ማሳየቱ ብልህነት የተሞላበት ውሳኔ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ወጣት ተጫዋቾችን በማሳደግ ረገድም የተረጋገጠ ታሪክ ነው ያለው። ወጣቱ ተከላካይ ከነሱ ጋር ያለውን ችሎታ ሙሉ በሙሉ ለመጠቀምም ተስፋ ያደርጋል። በቅርብ ሳምንታት ውስጥም ዝውውሩ ይፈጸም እንደሆነ ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ኦስማን ዲያማንዴ በእንግሊዝ እግር ኳስ ውስጥ ስኬታማ ለመሆን የሚያስችል ጠንካራ የአካል ብቃት አለው። እናም በማንቸስተር ዩናይትድም ፈጣን ተጽዕኖ ለመፍጠርም እድሎችን ያገኛል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። አርሰናል ጁሪያን ቲምበርን በክለቡ ለረጅም ጊዜ ለማቆየት እየፈለገ ሲሆን አዲስ ኮንትራት ለማቅረብ ንግግር ጀመረ። በጂኤምኤስ መሰረትም አርሰናል እሱን ቁልፍ ተጫዋችና በመልበሻ ክፍል ውስጥም መሪ አድርገው ነው የሚመለከቱት። ለአስደናቂ ብቃቱ ለመሸለምም እየፈለጉ ነው። እናም ከተጫዋቹ ጋር የኮንትራት ንግግሮችም ተጀምረዋል። ሁለቱ ወገኖች በፍጥነት ስምምነት ላይ መድረስ ይችሉ እንደሆነ ማየቱ የሚስብ ጉዳይ ነው። የ24 ዓመቱ ሁለገብ ተከላካይ ለአርሰናል እጅግ አስደናቂ ሆኖ ቆይቷል። እናም ለረጅም ጊዜ በክለቡ እንዲቆይላቸው ደግሞ መፈለጋቸው ምክንያታዊ ነው። እሱ ለነሱ ቁልፍ ተጫዋች ነው። እናም ዋና ዋንጫዎችን የማሸነፍ ተስፋቸው ውስጥም ወሳኝ ይሆናል ተብሎ ነው የሚጠበቀው። ይህ በእንዲህ እንዳለ ተከላካዩ ከአርሰናል ጋር በከፍተኛ ደረጃ እየተወዳደረ ነው። እናም እነርሱን ለቆ ለመሄድ ደግሞ ምንም አይነት ምክንያት የለውም። የረጅም ጊዜ የወደፊት እጣውም ለክለቡ አሳልፎ መስጠትና እንግዲህ እግር ኳሱ ላይ ማተኮርም ለሱ ተስማሚ ይሆናል ተብሎ ነው የሚጠበቀው። በአሰልጣኝነትና በልምድ ደግሞ አማካኝነት የበለጠ መሻሻል ይፈልጋል። አርሰናል መሻሻሉን እንዲቀጥልበትም ተስማሚ መድረክ እንደሰጠው ነው የሚታመነው። በሚቀጥሉት የውድድር ዘመናትም ዋና ዋንጫዎችን እንዲያሸንፍ ሊረዱት እንደሚችሉ ምንም ጥርጥር የለውም። አርሰናል በቅርብ የዝውውር መስኮቶች ጥራት ባላቸው ተጫዋቾች ላይ ብዙ ገንዘቦችን አውጥቷል። ነገር ግን ቡድናቸውን እንዲይዙ ደግሞ መቆየት ይኖርባቸዋል። ቁልፍ ተጫዋቾችን ማቆየት አዲስ ተጫዋቾችን እንደማስፈረም ሁሉ በጣም አስፈላጊ ነው ተብሎ ነው የሚታመነው። ጁሪያን ቲምበር ደግሞ ለነሱ የማይተካ አይነት ሀብት እንደሆነ በርካቶች ያነሳሉ። ጥሩ እንቅስቃሴዎችን እያሳየ ከመሆኑ ጋር በተያያዘ የወደፊት እጣ ፈንታው በፍጥነት ለመወሰን እንግዲህ መምከር ይኖርባቸዋል ተብሎ ይታሰባል። በቅርቡ አዲስ ኮንትራት በመስጠት የዊሊያም ሳሊባን የረጅም ጊዜ የወደፊት እጣ ፈንታን በክለቡ ማረጋገጥ መቻላቸውን እናስታውሳለን። የቡካዮ ሳካን የረጅም ጊዜ የወደፊት እጣ ፈንታ የማስጠበቅ ደግሞ ተስፋ ማድረጋቸው የሚታወቅ ጉዳይ ነው። አርሰናል የረጅም ጊዜ እቅድ እንዳለው ግልጽ እንደሆነ ይታመናል እና አሁን ላይ ለወደፊቱ ለመገንባት እየፈለጉ ነው። ስለዚህም ወሳኝ የሚባሉ ተጫዋቾቻቸውን በክለቡ ለማቆየት ደግሞ ጥረቶችን ያደርጋሉ ተብሎ ይታሰባል። ቀጣዩ ጁሪያን ቲምበር እንደሚሆን በርካቶች እምነቶቻቸውን እየሰጡ ነው የሚገኙት። ሊቨርፑል በክረምቱ የዝውውር መስኮት የባየር ሚኒኩን አጥቂ ሚኬል ኦሊሴን ለማስፈረም ከፍተኛ ፍላጎት ያለው ክለብ እንደሆነ በተደጋጋሚ እየተገለጸ ነው። የፈረንሳዩ ኢንተርናሽናል በተለይ ለሙሐመድ ሳላ ሊተካው የሚችል ተጫዋች አድርገው ይመለከቱታል ነው የተባለው። ፈረንሳዊው ዓለም አቀፍ ተጫዋች የጀርመኑን ሻምፒዮን ከተቀላቀለ በኋላ
እጅግ አስደናቂ ሆኖም ቆይቷል። ባለፈው የውድድር ዘመን 35 የግብ አስተዋጽኦችን ማድረግ መቻሉም የምናስታውሰው ጉዳይ ነው። ከዚህ በፊት ከክሪስታል ፓላስ ጋርም በፕሪሚየር ሊጉ ተጫውተዋል እና ደግሞ በሊቨርፑል ወዲያውኑ ለውጥ ማምጣትም ይችላል። ይሁን እንጂ ታማኝ የጀርመን ጋዜጠኛ ክሪስቲያን ፉልክ አሁን ላይ ተጫዋቹ በኮንትራት ውስጥም የመልቀቂያ አንቀጽ እንደሌለው አረጋግጧል። እናም የጀርመኑ ሻምፒዮን ለሱ ከፍተኛ መጠን ያለው ገንዘብም ሊጠይቁ እንደሚችሉ ነው የሚታመነው። በኤፍሲ ባየርን ዘገባ መሰረትም ሊቨርፑል በተጫዋቹ ላይ ጠንካራ ፍላጎት እንዳለው ነው በተደጋጋሚ የሚታየው። ይህ መረጃ ለሊቨርፑልና ተጫዋቹን ለማስፈረም ለሚፈልግ ማንኛውም ክለብ ትልቅ ድንገተኛ ኪሳራ ይሆናል። የጀርመኑ ሻምፒዮን ፈረንሳዊውን ዓለም አቀፍ ተጫዋች ለመሸጥ ፍላጎት በጭራሽ የለውም። እናም ሊቨርፑል እነርሱን ማሳመን በጣም አስቸጋሪ ይሆንበታል ተብሎ ነው የሚታሰበው። የፕሪሚየር ሊጉ ሻምፒዮኖች በሚቀጥሉት ወራት በከፍተኛ የዋጋ አቅርቦት ፍላጎታቸውን ያሳውቁ እንደሆነ ማየቱ የሚስብ ጉዳይ ነው የሚሆነው። ከፍተኛ ዋጋ የሚሰጧቸውን ተጫዋቾች ለማስፈረም ትልቅ ገንዘብ ለማውጣትም እንደማይፈሩ ነው ያሳዩት። ለፈረንሳዊው አጥቂ ደግሞ ትልቅ ገንዘብ የማውጣት እድልም ይኖራቸዋል ተብሎ ይታሰባል። ሊቨርፑል ቡድኑን ማሻሻል ይኖርበታል። እናም የ23 ዓመቱን አጥቂ ማስፈረምም ብልህነት የተሞላበት ውሳኔ ነው የሚሆነው። ሳላህ እንግዲህ ምልክቱ የመቀዛቀዝ ምልክቶችን እያሳየ ነው። እናም በቅርቡ እሱን መተካትም ያስፈልጋቸዋል። በሌላ በኩል ሚኬል ኦሊሴ ወደ ምርጥ የሙያ ዘመኑ እየገባ ነው። ለፕሪሚየር ሊጉም ክለብ ምርጥ ደግሞ ተስፋ ሊሆን እንደሚችል በርካቶች ያምናሉ። ወደ እንግሊዝ የመመለስ እድል ለፈረንሳዊው አጥቂም አስደሳች ሊሆን ይችላል። ከዚህ በላይ ደግሞ ሊቨርፑል በዓለም ላይ ካሉት ታላላቅ ክለቦች አንደኛው ሲሆን በተከታታይ ለትልልቅ ዋንጫዎችም ሲፋለም ቆይቷል። እነርሱን የመቀላቀል እድሉ ለሱ ለመተው የሚከብድ ይሆናል ተብሎ ነው የሚታሰበው። ሊቨርፑል በጥር የዝውውር መስኮት አንቷን ሴሜንዮንም ለማስፈረም የአጥቂ ክፍሉን ለማሻሻልም ተስፋ ያደርጋል። በአይኒውስ ዘገባ መሰረትም ከሆነ ተጫዋቹ የማንቸስተር ዩናይትድ ትልቅ ኢላማ ነው። የ25 ዓመቱ ተጫዋች በዚህ የውድድር ዘመን በፕሪሚየር ሊጉ እጅግ አስደናቂ ሆኖ ታይቷል። እስካሁን በሊጉም 6 ያክል ግቦችን ማስቆጠር ችሏል። እሱም በከፍተኛ ደረጃ መወዳደርና በሀገሪቱ ውስጥ ላሉ ትልልቅ ክለቦችም መጫወት እንደሚፈልግ ነው የሚነገረው። ሊቨርፑል በአጥቂ ክፍሉ ላይ ተጨማሪ ጥራትና የተጠባባቂ አማራጮችን በደንብ ያስፈልጉታል። አፍሪካዊው ተጫዋች ደግሞ እጅግ በጣም ጥሩ ጭማሪ ሊሆን እንደሚችል ነው የሚታመነው። እሱ በፕሪሚየር ሊግ ውስጥ በሚገባ እየተረጋጋ ነው። ወዲያውኑ ለውጥ የማምጣት ፍላጎቶችም አሉት። ሊቨርፑል ኳሱን ይዞ ወደፊት መሄድና ተከላካዮችን በአንድ ለአንድ ሁኔታ ላይ ደግሞ ማሸነፍ የሚችልበት ክህሎቱ ደግሞ በጣም ትልቅ እንደሆነ ነው የሚታመነው። ተጫዋቹ በደንብ ይታወቃል። ሉዊስ ዲያዝንም በአግባቡ አልተኩም ተብሎ ነው የሚታሰበው በተለይ ሊቨርፑሎችና ይህንን ሁኔታ ደግሞ በዚህ ተጫዋች በአንቷን ሴሜንዮ ለመተካት ፍላጎቱ አላቸው። ምክንያቱም ኮዲ ጋክፖ በግራ መስመር ላይ የሚጠበቀውን ያክል መሆን እንዳልቻለ ነው በርካቶች የሚያነሱት። የቦርንመዙ አጥቂም በኔዘርላንዳዊው ኢንተርናሽናል ላይ መሻሻልም ይሆናል። ከዚህ በተጨማሪም ሞሐመድ ሳላህም በተፈለገው ደረጃ ማከናወን አልቻለም። ሊቨርፑል በአቋሙ እየተጨነቀ ነው። እናም በአጥቂ ክፍሉ ላይ ተጨማሪ ብልሃትና ያልተጠበቀ ነገር ለመጨመርም እየፈለገ ነው። የ25 ዓመቱ ተጫዋች በኮንትራት ውስጥ ሚስጥራዊ የሆነ የመልቀቂያ አንቀጽ ወይም ሪሊዝ ክሎዝ ያለው ሲሆን ሊቨርፑል በጥር ወር ሊጠቀምበት ይችልም እንደሆነ ማየቱም የሚስብ ጉዳይ ነው። ተጫዋቹ አሸናፊዎቹን ክለቦች የመቀላቀል እድሉ ለሱ በጣም አስደሳች የሚሆን ሲሆን በሙያው ትልቅ እርምጃም ይሆናል ተብሎ ይታሰባል። ሴሜንዮ ብዙ ዋጋም ያስከፍላል ተብሎ ይጠበቃል ነው የሚለው መረጃው። ይህ በእንዲህ እንዳለ ማንቸስተር ዩናይትድም እሱን በቅርበት እየተከታተለ ነው። ተቀናቃኞቻቸውም ቀድመው በጥር ወር ለአፍሪካዊው ተጫዋች ዝውውር ያደርጉ እንደሆነ ማየቱ የሚስብ ይሆናል። በቅርቡ ጥቂት የመስመር ተጫዋቾችን አስፈርመዋል። እናም በጥር ወር በሴሜንዮ ላይም ኢንቨስት ማድረጋቸው አይቀሬ እንደሚሆን ነው መረጃዎቹ እያሳዩ የሚገኙት። አስቶን ቪላ የሄታፌውን አማካይ ሉዊስ ሚላንን በቀጣይ ወራት ለማስፈረም ፍላጎት አለው የሚሉ መረጃዎች በትልቁ እየተሰራጩ ይገኛሉ። የ21 ዓመቱ ልምድ ያለው አማካይ በ30 ሚሊዮን ወይም ደግሞ በ26 ሚሊዮን ፓውንድ የተገመተ ሲሆን አስተን ቪላ ዝውውሩን ለማጠናቀቅም 25 ሚሊዮን ዩሮ ለማቅረብም ዝግጁ እንደሆነ የሚያሳዩ መረጃዎች ናቸው የወጡት። ስለዚህም ይህንን ተጫዋች ለማስፈረም የላሊጋው ክለብ ይህንን አቅርቦት ከቀረበለት ለመቀበል ዝግጁ ይሆናል የሚለው ጉዳይ ወደፊት የምናየው ጉዳይ ነው የሚሆነው። በተለይ እንደ ስፔኑ የመረጃ ምንጭ ፌጂያስ ዘገባ ከሆነ አትሌቲኮ ማድሪድም በስፔናዊው አማካይ ላይ ፍላጎት አለው። የ31 ዓመቱ ተጫዋች ለሄታፌ ሲጫወት የቆየ ሲሆን የዘንድሮን የውድድር ዘመን ደግሞ በአግባቡ ጀምሮታል። ሚላን በዚህ የውድድር ዘመን ባደረጋቸው 9 የሊግ ጨዋታዎችም 5 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። እሱ ለሁለቱም ክለቦች ወይም ቡድኖችም
ግሩም ግዢ ሊሆን ይችላል። አስተን ቪላ በመሃል ሜዳው ላይ ተጨማሪ የፈጠራ ችሎታ ያስፈልጋቸዋል። እናም የ31 ዓመቱ ተጫዋችን ፍጹም ሊሆን ይችላል ተብሎ ይታሰባል። ከእግር ኳስ ተጫዋችነት ጥራቱ በተጨማሪ ልምዱና የአመራር ችሎታው እጅግ ጠቃሚ ሊሆን ይችላል። ሞርጋን ሮጀርስም ክለቡን ለቆ ሊወጣ ይችላል በሚል እየተነገረ ስለሆነ ይህንን ተጫዋች በማምጣት ደግሞ ቦታውን ለማጠናከር ፍላጎት ይኖራቸዋል። በዚህ የሙያ ደረጃ ላይ ወደ ፕሪሚየር ሊጉ የመዘዋወር ዕድል ለስፔናዊው አማካይ በጣም አስደሳች ያደርገዋል። ለሱ ትልቅ አጋጣሚ የሚሆን ሲሆን ራሱን በከፍተኛ ደረጃም ለማረጋገጥ ደግሞ ይፈልጋል። ከኡናይ ኤምሪ ጋር የመስራት እድልም እጅግ ማራኪ ሊሆን እንደሚችል ነው የሚታመነው። በሌላ በኩል አትሌቲኮ ማድሪድ በስፔን ውስጥ ካሉ ትልልቅ ክለቦች አንደኛው ነው። ለዋና ዋንጫዎችን መታገል የሚችል ቡድንና አሰልጣኝም አላቸው። ሚላን እነርሱን እንግዲህ የመቀላቀል ሀሳቡም ሊማረከው ይችላል። ይህም ደግሞ በሀገሩ እንዲቀጥል ያስችለዋል። አትሌቲኮ ማድሪድ ለሱ የተጠየቀውን የዝውውር ዋጋ ለመክፈል ዝግጁ ይሆናል አይሆንም የሚለው ጉዳይ የሚታይ ነው። የ31 ዓመቱና በኮንትራቱ ላይ 2 ዓመት ብቻ የቀረው ተጫዋችም 30 ሚሊዮን ዩሮ አካባቢም ውድ ሊመስል ይችላል። ሁኔታው እንዴት እንደሚዳብር ወደፊት የሚታይ ጉዳይ ነው። ይህ በእንዲህ እንዳለ አስተን ቪላ በኢኳዶሩ ተከላካይ ዡዌል ኦርዴኔዝ ላይም ፍላጎት እንዳለው ይገለጻል። የማንቸስተር ዩናይትዱ አማካይ የሆነው ኮቢ ማይኖ በኦልትራፎርድ የጨዋታ ጊዜ እጥረት ምክንያት ክለቡን ለቆ ለመውጣት እያሰበ እንዳለ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። በተለይ በኦልትራፎርድ የጨዋታ ጊዜ እጥረት ገጥሞታል። ክለቡንም ለቆ ሊሄድ የሚችለው በዚህ ምክንያት እንደሆነም እየተገለጸ ነው። በቲም ቶክ ዘገባ መሰረት ተጫዋቹ በቅርቡ በሚካሄደው የዓለም ዋንጫ ላይ የመጫወት ህልሙን ማሳካት ይፈልጋልና ይህንንም ለማድረግ ደግሞ በተደጋጋሚ መጫወት እንዳለበት ነው ጠንቅቆ የሚያውቀው። ለኮቢ ማይኖ ጥር ላይ ማንቸስተር ዩናይትድን ለቆ መውጣት የተሻለ ውሳኔ ይሆናል ተብሎ ነው የሚጠበቀው። ኮቢ ማይኖ ወደ ተሻለ የጨዋታ ጊዜ ለመመለስም በጥር ወር በውሰት ክለቡን ለመልቀቅም ፍላጎት አለው። በርካታ ክለቦች የኮቢ ማይኖን ሁኔታ በቅርበት እየተከታተሉ ሲሆን የት እንደሚፈርም ማየቱ አስደሳች ያደርገዋል ተብሏል። ማንቸስተር ዩናይትድ በመሃል ሜዳ ላይ ያለውን የመጠባበቂያ ተጫዋቾች እጥረት እያጋጠመው ሲሆን የ20 ዓመቱን ወጣት ተጫዋች በጥር ወር መልቀቅም ስህተት ሊሆን ይችላል። ባለፉት ሳምንታት መሻሻል አሳይተዋል። እናም ደግሞ በዚህ ላይ መገንባት አለባቸው። በዚህ የውድድር ዘመን የተከበረ ቦታ ላይ ለመጨረስ ሰፋ ያለ ስኳድ ያስፈልጋቸዋል። እናም ወጣቱን በአማካይ በክለቡ ማቆየትም ተመራጭ ያደርገዋል ተብሎ ነው የሚጠበቀው። በዚህ መሃል ከፌጂያስ የወጣ ዘገባ እንደሚያመለክተው ኮቢ ማይኖ የጣሊያኑን ሻምፒዮን የሆነው ናፖሊን ለመቀላቀልም በጣም ተቃርቧል የሚሉ ዘገባዎች አሉ። አሰልጣኝ አንቶኒዮ ኮንቴ አማካዩን ከፍ አድርገው ነው የሚመለከቱት። እናም ደግሞ ኮቢ ማይኖ ለቡድኑ ትልቅ እሴትንም ይጨምራል ብለው እንደሚያስቡ ነው መረጃዎች የወጡት። ናፖሊ ከዚህ ቀደም ስኮት ማክቶሚኔን ከማንቸስተር ዩናይትድ አስፈርመው እንግዲህ በጣም ድንቅ ጊዜን አሳልፈዋል። ስኮትላንዳዊው ኢንተርናሽናል እጅግ በጣም ጥሩ ግዢ መሆኑን አስመስክሯል። ባለፈው የውድድር ዘመን ደግሞ ከክለቡ ምርጥ ተጫዋቾች አንደኛው እንደነበር፣ ከዛ በተጨማሪ ሊጉ ላይም ደግሞ ምርጡ ተጫዋች እንደነበር የምናስታውሰው ነው ስኮት ማክቶሚኔ። ከዛ በተጨማሪ በዚህ ክረምት ደግሞ እንዲሁም ራስመስ ሆይሉንድን አስፈርመው በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። ስለዚህ ኮቢ ማይኖም ክለቡን ከተቀላቀለም የሱን ፈለግ እንዲከተልም ተስፋ ያደርጋሉ ተብሎ ነው የሚጠበቀው። አንቶኒዮ ኮንቴ ዓለም አቀፍ ደረጃውን የጠበቀ አሰልጣኝ እንደሆነ ይታወቃልና ከዚህ አማካይ የተሻለውን ነገር ሊያወጣም ይችላል ብለው በርካቶች ያምናሉ። ናፖሊ ትልቅ ክለብ ነው። እናም በዚህ የውድድር ዘመን ደግሞ ዋንጫዎችን ለማሳደድ የሚያስችል መድረክም ሊሰጡት ይችላሉ። ሁለቱ ወገኖች ስምምነቱን መፈጸም ይችሉ እንደሆነ ወደፊት በደንብ የሚታይ ጉዳይ ይሆናል ተብሎ የሚጠበቅ ጉዳይ ነው። ቶተንሃም ሆትስፐርስ ከተለያዩ አጥቂዎች ጋር ስሙ ሲያያዝ ቆይቷል። እናም አሁን ላይ በአይቨን ቶኒ ላይ ከፍተኛ ፍላጎት እንዳላቸው ነው የሚገለጸው። የ29 ዓመቱ ተጫዋች ለሳዑዲ አረቢያው ክለብ አልአህሊ እጅግ በጣም ጥሩ ብቃትን እያሳየ ነው። እናም ቶተንሃም ወደ ፕሪሚየር ሊጉ ለመመለስም ይህንን ተጫዋች ተስፋ ያደርጋሉ። ተጫዋቹ ወደ 60 ሚሊዮን ዩሮ ወይም ደግሞ ወደ 52 ሚሊዮን ፓውንድ አካባቢ ያስወጣል ተብሎ ነው ግምቶች የወጡትና ቶተንሃም ደግሞ ይህንን ያክል ገንዘብ ለመክፈል ዝግጁ ናቸው ወይ ይታመናል። የሳዑዲ አረቢያው ክለብ ተጫዋቹን ለማስፈረም 40 ሚሊዮን ዩሮ ከፍሎ ነበር። እናም በትርፍ ለመልቀቅ ደግሞ ፍቃደኛ ይሆናሉ ተብሎ ነው የሚታሰበው። እሱ ለነሱ አስደናቂ እንደነበር ይታወቃል። ነገር ግን 60 ሚሊዮን ዩሮ ለ29 ዓመት ተጫዋች ከፍተኛ መጠን ያለው ገንዘብ እንደሆነ ይታወቃል። እንደ ፌጂያስ ዘገባ ከሆነ ቶተንሃም እሱን ለማስፈረም በጣም ቆርጦ ተነስቷል። ይሁን እንጂ በተጫዋቹ ላይ ፍላጎት ያለው ብቸኛው የፕሪሚየር ሊግ ክለብ ግን ቶተንሃም ብቻ አይደለም። ቼልሲም አይቨን ቶኒን ወደ ፕሪሚየር ሊግ ለመመለስ ፍላጎት እንዳላቸው የሚያሳዩ ዘገባዎች በተደጋጋሚ እየወጣ ነው። ሆኖም ግን ቼልሲ በተለይ በውድድር ዘመኑ መጀመሪያ ላይ ሊያም ዴላፕ እና ዣኦ ፔድሮን ካስፈረመ በኋላ ለተጫዋቾቹ ምክር መምከሩ በጣም የሚያስደንቅ ይሆናል። ከሌላ በኩል ደግሞ ቶተንሃም ከዶሚኒክ ሶላንኬ ጋር
የግብ ማስቆጠር ሸክሙን የሚጋራ ሌላ ጥራት ያለው የአጥቂ መስመር ተጫዋች ያስፈልጋቸዋልና አይናቸውን ደግሞ አይቨን ቶኒ ላይ ጣሉት። ብሬንትፈርዶ እንግዲህ ቶኒ በብሬንትፈርድ ከቶማስ ፍራንክ ስርም ተጫውቷል። እናም በቶትናም በፍጥነት ተላምዶ ወዲያውኑ ለውጥ ማምጣትም ይችላል። ከአጥቂ ጋር እንደገና የመገናኘት እድልም ለዴንማርካዊው አሰልጣኝ በጣም አስደሳች ያደርገዋል። በለንደን ክለብ መገኘቱ አጥቂውን ለመቀላቀልም ቶትናምን ለማሳመን ሊረዳው ይችላል። ሁኔታው እንዴት እንደሚሻሻል የሚታይ ይሆናል። ቶትናም የውድድር ዘመኑን በጥሩ ሁኔታ ጀምሯል፣ ነገር ግን ዋንጫዎችን ለማሸነፍ አስተማማኝ ግብ አስቆጣሪ ያስፈልገዋል። አይቨን ቶኒ በሳዑዲ አረቢያ እጅግ በጣም ጥሩ ነበር። እናም በዚህ ቀደም ደግሞ በፕሪሚየር ሊጉ ራሱንም አረጋግጧል። በመጨረሻም የሜዳ ክፍል ላይ ወሳኝ ለውጦችን ማምጣት ይችላል። ቶኒ ባለፈው የውድድር ዘመን 30 ግቦችንም ማስቆጠር መቻሉ የምናስታውሰው ጉዳይ ነው። ውድና የተከበራችሁ ቤተሰቦቻችን ይህ ፉአድ ባህሩ የዩቲዩብ ቻናል ነው። ስለተከታተላችሁን ስላደመጣችሁን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከመላው የስቱዲዮ ባለሙያዎች ጋር በመሆን ቆይታን አደረግኩኝ። ከኛ ጋር ስለነበራችሁ ቆይታችሁን ከኛ ጋርም ስላደረጋችሁ ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ደግሞ ይዘን በድጋሚ የምንገናኝ ይሆናል። ስለተከታተላችሁኝ ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራማችን እንገናኛለን። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።